በኢትዮጵያ ከገጠር ኮሪደር ልማት እስከ ግዙፍ መሰረተ ልማቶች ድረስ የተከናወኑ ተግባራት፣ በጤናው ዘርፍ ከመከላከል እስከ አክሞ ማዳን፣ በትምህርት ዘርፍ ከትምህርት ጥራት ማስጠበቅ እስከ ትምህርት ለትውልድ፣ በማህበራዊ ዘርፎች የተከናወኑት ተግባራት የዜጎችን አእምሯዊ ረፍትና ማህበራዊ ክብር ታሳቢ ያደረጉ መሆናቸው ሪፎርሙን ሰው ተኮር ያደርጉታል። የኢኮኖሚ ማሻሻያው የገበያ ተወዳዳሪነትን ከመፍጠር ባለፈ ማሻሻያውን ተከትሎም ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች በልዩ ድጋፍ ማዕቀፎች የማህበራዊ ፍትህን የማረጋገጥ ስራ ተሰርቷል። ባለፉት ዓመታት የታየውን መርታ እቅድ በተግባር የተረጋገጠበት፣ ቁጭት ወደ ስኬት የተቀየረበትና ብልጽግና ከቁጥር መረጃ ወጥቶ በሰው ህይወት ላይ የሚጨበጥ ለውጥ ሆኖ የታየበት የስራ ምዕራፍ ነው። ሰው ተኮር የኢኮኖሚክ ሪፎርም መደረጉ ተጠቃሚነትን ስንመለከት እንግዲህ ከ2010 የነበርንበትንና በተለያዩ ተግዳሮቶች ውስጥ አልፈን ሰፊ ውጤቶች አግኝተናል። ለምሳሌ በብድርና ቁጠባን ብንመለከት ሴቶችም ወጣቶችም አካል ጉዳተኞችም ተደራጅተው የብድር አገልግሎት የሚያገኙበት የቁጠባ ባህላቸውንም የሚያጎለብቱበት ስርዓት መዘርጋት ችለናል። በዚህም ከ1 ሚሊዮን በላይ የሆኑ ዜጎቻችን ተጠቃሚ እንዲሆኑ በዚህ በ3 ወር የሰራናቸው ስራዎች ያመላክታሉ። የባለፉት ዓመታትንም እንደዚሁ ስንመለከት አቅመ ደካማ ዜጎቻችን ተጠቃሚ እንዲሆኑ ከማድረግ አንጻር ከ300 ሺህ በላይ ቤቶች እንዲገነቡ ማድረግ ተችሏል። ከድንበር ባሻገር ያለው የሀገር ፍቅር የዜጋ ተኮር ዲፕሎማሲ አዲስ ገጽታ መሆኑ ዲፕሎማሲው ከአምባሳደሮች ቢሮ ወጥቶ በባዕድ ሀገር እስከ እስር ቤት ፍትህ ወደሚጠብቁ በስራ ቦታቸው በደል ወደሚደርስባቸውና ሀገራቸውን ናፍቀው መመለሻ ወደ ታጣቸው ዜጎች ደጃፍ ደርሶ የሀገራቸውን ምድር ለመሳም አብቅቷቸዋል። በጤናው ዘርፍ ከውጭ የሚገቡ መድኃኒቶችንና የሕክምና ግብዓቶችን በሀገር ውስጥ ምርት መተካት ለኢኮኖሚው እፎይታ ብቻ ሳይሆን ለጤና ስርዓቱም በገር አቅም መገንባት ነው። ይህ እርምጃ የህሙማንን ህይወት በማያውቁት እጅ ላይ ከመጣል የሚያድን የነጻነት ጉዞም ነው። በዚህ 9 ወር አፈጻጸማችን የ9 ወር አፈጻጸሙን ብቻ ብንመለከት የመድኃኒት አቅርቦትና የህክምና መሳሪያ አቅርቦታችንን ስንመለከት ወደ 54 ቢሊዮን ብር የሚሆኑ የመድኃኒትና የህክምና ግብዓቶችን ለማህበረሰባችን በየተለያዩ ክልሎች ማስተላለፍና ማከፋፈል ችለናል ማለት ነው። ህክምና ዘርፉ በኢንዱስትሪ ደረጃ አምራቾችን መጨመር፣ የግሉን ዘርፍ የማሳተፍ በዛ ውስጥ ግን እንደ አገርም ደግሞ ሁሌ የምንለው ተደራሽነት፣ ፍትሃዊነትና ጥራት እነዚህን ደግሞ ያስተሳሰረ ደግሞ ዘላቂ ሀብትን ዘላቂ የልማት አጋርነትን ደግሞ በሉዓላዊነት መስራት ስለሆነ እነዚህን በጣም በሰፊው የተሰራበት 9 ወር ነበረ። በትምህርት ገበታ ላይ የተዘረጋው የተማሪዎች ምገባ መርሃ ግብር ከመማር ማስተማር ሂደት ባሻገር ተማሪዎች የትምህርትን ብርሃን በባዶ ሆድ እንዳይጋፈጡ በማድረግ በክፍል ውስጥ የእኩልነትን መንፈስ ከመዝራቱም በላይ ነገ ሀገርን የሚረከቡ ህፃናት በአካልና በአእምሮ በቅተው እንዲያድጉ የሚያስችል ማህበራዊ ፍትህን በተግባር የገለጸ የመደመር መንግስት ተጠቃሽ ስራ ነው። የመጨረሻው ያለን ዴታ የትምህርት ቤት ምገባን በሚመለከት ወደ 8 ሚሊዮን ደርሰናል። 8 ሚሊዮን ልጆች በትምህርት ቤት ውስጥ እየተመገቡ ነው። ይሄን እየጨመርን እንሄዳለን። 4 ሚሊዮን 3 ሚሊዮን ምናምን ከነበረበት ነው አሁን ወደ 8 ሚሊዮን ምናምን የደረስነው እና ትልቅ ምርታ ነው፣ ግን ይቀረናል። በቅድመ መደበኛ ትምህርት የፋውንዴሽናል ለርኒንግ በሚባለው ዙሪያ ትልቅ ስራ ነው እየተሰራ ያለው። በሱም ላይ ስምምነት ነው ያለው። ይሄ የለውጥ ጊዜ ከመምጣቱ በፊት ወደ 4000 ቅድመ መደበኛ ትምህርት ቤቶች ነበሩ። ኦልሞስት ኢንታየርሊ 100% ይባል ከተሞች ውስጥ ኦልሞስት ኢንታየርሊ የተወሰነ ሀብት ያላቸው ለዛ ከፍለው መላክ የሚችሉ ያሉበት ሁኔታ ነበር። አሁን ባለፉት 5 ዓመታት ብቻ ወደ 34000 እንትኖች ደርሰዋል። ይሄን ቅድመ መደበኛ ትምህርት ቤት በሁሉም ደሃ ሀብታም ሳይባል ከተማ ገጠር ሳይባል ሁሉም ኢትዮጵያዊ ልጅ ያድል እንዲኖረው ማድረግ በትምህርት ላይ ለምንሰራው የሚቀጥለውን ትውልድ ለመፍጠር በምንሰራው ስራ ላይ ትልቅ አስተዋጽኦ እንዳለው አውቀን ነው እየሰራን ያለነው። በትምህርት ገበታ ላይ ቁጥርን ከማከማቸት ይልቅ ዕውቀትን ወደ ተግባር፣ የምስክር ወረቀትን ደግሞ ወደ ክህሎት የመቀየር አዲሱ የትምህርት ሪፎርም የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት የተወጠነ የትውልድ ኢንቨስትመንት ነው።
ይህ ጉዞ ኢትዮጵያን ወደ ከፍታ ማማ ለመውሰድ የተጀመረውን ብሔራዊ ተስፋ በጽኑ መሰረት ላይ እየገነባ ያለ የመደመር መንግስት የሪፎርም ውጤት ነው።